ፍልስጤሙ ሐማስ ኢራን በጎረቤቶቿ ላይ የምትፈጽመውን ጥቃት ማቆም አለባት ብሏል። ምን ማለት ነው? ኢራንና ሐማስንስ ምን አቆራረፋቸው የሚል መረጃ እየወጣ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና ፑቲን መጋጨታቸው ተሰምቷል። እነዚህ ጉዳዮች ምን ናቸው የሚሉትን ወደ እናንተ አደርሳለሁ። እስራኤል ለመጀመሪያ ጊዜ በኢራን የፈጸመችውን ጀብድ እና እንዲሁም ደግሞ የሞቱ ሰዎችን በይፋ በቁጥር ገልጻለች። ይህ በቀጠናው ላይ ምን አንድምታ ይኖረዋል የሚለውን እንመለከታለን። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። እንግዲህ ሐማስ አንዱ ዋናው ኦልሞስት 90% ከኢራን ነው ድጋፍ የሚያገኘው የሚባለው ኢራን በጎረቤቶቿ ላይ የምታደርገውን ጥቃት ማቆም አለባት ሲል ጠይቋል። በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካሄድ ላይ ያለው ጦርነት ሳቢያም ከባድ አጣብቂኝ ውስጥ የገባው ሐማስ በመግለጫው ለቴህራንና የገልፍ ሀገራቱ ሚዛናዊ ለመሆን ጥረት አድርጓል ነው የተባለው። ሐማስ ኢራን ራሷ ለመከላከል የምታደርገውን ጥረት እንደሚደግፍ ገልጾ በኢራን ላይ አሜሪካና እስራኤል የሚፈጽሙት ጥቃትን ከማውገዝ ግን አልተመለሰም። ኢራን በዓለም አቀፍ ሕግ መሰረት ራሷን ለመከላከል ምላሽ የመስጠት መብት አላትም ሲል አክሏል። ሆኖም በገልፍ ሀገራት ላይ የምትፈጽማቸውን ጥቃቶች እንድታቆም ማስጠንቀቂያ ሰጥቷል። ጦርነቱ ቀጠናውን እንግዲህ ሊያቃውሰው እንደሚችል በርካታ የፖለቲካ ተንታኞች እየተናገሩ ነው። ሀገራትና ዓለም አቀፍ ዲፕሎማቶችም ጉዳዩን በዲፕሎማሲያዊ መንገድ እንዲቋጭ የሚያደርጉትን ጥረት እንዲያጠናክሩ ጠይቋል። ሐማስ ከኢራን ጋር ሲደረግ በነበረው ድርድር ለቀጠናው ታጣቂ ኃይሎች የምታደርገውን ድጋፍ ታቋርጥ የሚል ጥያቄ ከአሜሪካ በኩል የቀረበ አንዱ መደራደሪያ መሆኑም ታውቋል። ይህ አቋም የእስራኤል ጭምር እንደሆነም እየተነገረ ነው። እየተካሄደ ባለው ጦርነት በኢራን ከሚደገፉ የቀጠናው ኃይሎች የሊባኖስ ሂዝቦላህ ብቻ ከኢራን ጎን በመቆም በመዋጋት ላይ እንደሚገኝም እየተናገረ ነው። ሁቲም ዝምታውን መርጧል። የየመኑ ሁቲ እስራኤልና አሜሪካ በኢራን ላይ እየፈጸሟቸው ያሉትን ጥቃቶች እንዲያቆሙ ከማሳሰብ ውጭ ምንም ያደረገው ነገር የለም። በተለይ ደግሞ በቀይ ባህር በሚመላለሱ መርከቦች ላይ ጥቃት እንደሚሰነዝር ተደጋጋሚ መግለጫዎችን አውጥቷል። ነገር ግን ወደ ጦርነቱ እስካሁን ድረስ አልገባም። ይህ አንድምታው በጣም ከባድ ነው። ምክንያቱም ከፍተኛውን ፐርሰንት ወይም ደግሞ የጦር መሳሪያ የሚያገኘው ከኢራን ነው። ነገር ግን እስካሁን ምንም አለማለቱ መግለጫ ብቻ መስጠቱም ውስጣዊ ገና ያልጠሩ ጉዳዮች እንዳሉ ነው እንግዲህ የፖለቲካ ተንታኞች የሚናገሩት። የጋዛው ሐማስ ስለ ጦርነቱ አስተያየት ከመስጠትም ተቆጥቧል። ሌላው መረጃም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የሩሲያው ፕሬዚዳንት ቭላዲሚር ፑቲን ባለፉት ቀናት ባደረጉት የስልክ ውይይት አሜሪካ በኢራን መካከል ያለውን ጦርነት ለማቆም የቀረበውን የሰላም ሀሳብ ትራምፕ ውድቅ ማድረጋቸውን ነው እንግዲህ የአክሲዮስ ዘገባ የሚያሳየው። እንደ አክሲዮስ ዘገባ ከሆነ ፕሬዚዳንቱ ባለፈው ሰኞ ከትራምፕ ጋር በነበራቸው የስልክ ውይይት የኢራን የተብላላ ዩራኒየም ወደ ሩሲያ እንዲዛወር የሚል ሀሳብ፣ ይህም አንድ የሰላም አማራጭ ነው ብለው ፑቲን አንስተው ነበር። ይሁን እንጂ ትራምፕ ይህንን የሩሲያ ጥያቄ በጣም ነው በቁጣ ሳይቀበሉት የቀሩት። ከባድም ትችት ነው ያቀረቡት። እንግዲህ የፑቲን ዋና ሀሳብ የኢራን የኒውክሌር ግብዓት ወይም ደግሞ ዩራኒየሙ ወደ ሩሲያ ተላልፎ እንዲሰጥ እና በዚህም ውጥረቱ እንዲረግብ የሚል የሰላም መልክ ያለው ሀሳብ ነበር። የትራምፕ ምላሽ ደግሞ የቀረበውን ሀሳብ ውድቅ አድርገውታል። ይህም አሜሪካ በኢራን ላይ የጀመረችውን ወታደራዊና ዲፕሎማሲያዊ ጫና ለመቀጠል ያላትን አቋም የሚያሳይ እንደሆነም የፖለቲካ ተንታኞች እየተናገሩ ነው። ጦርነቱ ከመጀመሩ በፊት በተካሄደው የመጨረሻው የውይይት ምዕራፍ ኢራን ዩራኒየሙን ወደ ውጭ ሀገር ለማዛወር የቀረበላትን ጥያቄ ውድቅ ማድረጓ የሚታወስ ነው። ይሄ በጄኔቫም በኦማን ሙስካትም የቀረበ ሀሳብ ነበር። ይልቁንም ኢራን ይህን የተብላላ ዩራኒየም በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ቁጥጥር ስር በራሷ በሀገሯ ተቋማት ውስጥ እንዲቀጥል ወይም ደግሞ እንዲቀመጥ ብሎም እንዲቀልጥ ዴሊዩት የማድረግ አማራጭ ሀሳብ አቅርባ ነበር። ነገር ግን ትራምፕ ይህን ሀሳብ አልተቀበሉትም። ሙሉ በሙሉ መውደም አለበት ነው ያሉትኝ። ለጦርነቱ ቸኩለው ስለነበር ይመስላል ይህን የቴህራን ሀሳብ ያልተቀበሉት። እንግዲህ በወቅቱ የነበረው የዲፕሎማሲ ጥረት በኢራን እና በምዕራባውያን መካከል የነበረውን ጥልቅ አለመግባባት የሚያሳይ ነበር በሰዓቱ። ከአሜሪካ የሚወጡ በተለይ ደግሞ የትራምፕ አጋር የሆኑ ባለስልጣናት እንደሚናገሩት ፕሬዚደንት ቶክስ ቱ ኤቭሪዋን፣ እንግዲህ አብዛኛው የእሳቸው ደጋፊዎች እንደሚሉት በተለይ እነ ዊትኮፍ እነ ጃሬድ ኩሽነር አማቻቸው ብሎም ደግሞ ጄዲ ቫንስ እና ፔቴክሴት ዶናልድ ትራምፕ የተለያዩ ድርድሮችን እየፈጠሩ ነው፣ ይሄንም አማራጭ ይፈልጉታል ይላሉ። ዘ ፕሬዚደንት ቶክ ቱ ኤቭሪዋን ቻይኒስ ፕሬዚዳንት ከሺ ጋር ማውርተዋል፣ ከፑቲን ጋርም እንዲሁም ደግሞ ከተለያዩ የአውሮፓ ሀገራት ጋር ማውራታቸው ነው የገለጹት።
ስምምነት እንዲደረስ ፈልገው ነበር። አሁንም ድረስ ለስምምነት በራቸው ክፍት ነው እያሉ ነው የሚያሞካሹዋቸው። the president doesn't make bad deals የሚገርም እኮ ነው። ፕሬዚዳንታችን ጥሩ ያልሆነ ስምምነት አያደርጉም ነው የሚሉትኝ። ትራምፕ እንግዲህ acknowledge for the first time that Russia may be assisting Iran in the war following media reports that Moscow has been providing intelligence to help target US forces። እንግዲህ ሩሲያ በስለላ የተለያዩ መረጃዎችን ለኢራን እየሰጠች አሜሪካ የምትፈልገውን ግብ እንዳታሳካ አድርጋለች ወይ? የሩሲያ የስለላ ቅምስ በኢራን ጣልቃ ገብቷል ወይ? ወይስ ደግሞ ሩሲያ በስለላ ቴክኖሎጂ ከኢራን ጋር ናት ወይ የሚል ጥያቄ ቀርቦላቸው ነበር። አይ ቲንክ he might be helping them a little bit አው በጥቂቱ ሊረዳቸው ይችላል። ይሄንም እገምታለሁ። ይሄን የተናገሩት ዶናልድ ትራምፕ ለፎክስ ኒውስ ነው። አሁን ይሄ የቀረበላቸው ሐሳብ በምንም ታምር ቢሆን እንደማይቀበሉት ነው ዶናልድ ትራምፕ የተናገሩት። ትራምፕ suggested other global powers might see the dynamic in similar terms. China would say the same thing. They do it and we do it. He said እነሱም ያደርጉታል እኛም እናደርገዋለን ነው የሚሉት ዶናልድ ትራምፕ። ሌላው ከባድ የሆነ ውጥረት እንግዲህ ኢራን ውስጥ አለ። ከዚህ ባሻገር ደግሞ የቻይና ስልትስ ምን ይመስላል የሚለውን እንመለከታለን። ሁላችንም እንግዲህ ትኩረታችን አሁን የመካከለኛው ምስራቅ ጉዳይ ላይ ነው። ቻይና ግን መላውን ዓለም በሳተላይት እየተከታተለችው እንደሆነ ነው እንግዲህ አብዛኛው መረጃ እየወጣ የሚገኘው። የኢንተርኔት ተጠቃሚው እንግዲህ ስለ ሚሳኤሎች ስለ የበቀል ጥቃት በሚከራከርበት በዚህ ወቅት የቻይና ሳተላይቶች የአሜሪካ የጦር መርከቦች ወይ ደግሞ የጦር ሰፈሮች በትክክል እንዴት የቻይና ሳተላይቶች የአሜሪካ ጦር በትክክል እንዴት እንደሚዋጋ እንዲሁ በዝምታ እየተመለከቱ ይገኛል። እንግዲህ እነሱ በግምት እንዲሁ ዝም ብሎ አይደሉም። ይሲ እያንዳንዱ ነገር በጥንቃቄ ነው የሚመለከቱት። በተለይ ቻይና አሁን ኦልሞስት ከ80 እስከ 90 የሚሆነው ነዳጇ ከኢራን ነው የሚመጣ። ስለዚህ ከኢራን ጋር የግድ መቆም ይጠበቅባታል። ቻይና በየቀኑ እንግዲህ በቀጠናው ላይ የሚያልፉ በመቶዎች የሚቆጠሩ ዝቅተኛ የምህዋር ሳተላይቶች እንዳሏት ይነገራል። አንዳንዶች እጅግ ዝርዝር የሆኑ ምስሎችን አልፎ ተርፎም ቪዲዮዎችን የመቅረጽ አቅም ያላቸው ናቸው። ይህ ማለት እያንዳንዱ እንቅስቃሴ ወደ መረጃነት እየተቀየረ ነው ማለት ነው። የመርከቦችን አቀማመጥ፣ በመሰረተ ልማቶች ላይ ያሉ አውሮፕላኖችን፣ የነዳጅ አሞላል ስልቶችን ሁሉ ቻይና በደንብ ነው እየተከታተለች የምትገኘው። ሌላው የሚሳኤል ማስወንጨፊያዎችና አቅጣጫዎች፣ የአየር መከላከያ ምላሽ ፍጥነት የሚሰጡትን መሳሪያዎች እንዲሁም ደግሞ ትጥቅ ለመጫንና ስንቅ ለማቅረብ የሚፈጀውን ጉዞ እያንዳንዱ ነገር ቻይና በትክክል እየተከታተለችው እንደሆነ ነው እንግዲህ መረጃዎች የሚያሳዩት። እያንዳንዱ የጦር መርከብ እንቅስቃሴ ምን ይመስላል፣ የታክቲካዊ ምላሹስ ምንድነው፣ የሎጂስቲክ ቅደም ተከተሉ ምን ይመስላል የሚለውን በደንብ ነው ቻይና የያዘችው። ይህ ጦርነት በመሰረቱ ለቻይና ስለ አሜሪካ ወታደራዊ መርህ ወይም ደግሞ ዶክትሪን እንደ አንድ ኢንሳይክሎፒዲያ እየተጻፈላት ነው። በደንብ እየተከታተለቻት ነው። የሚገርም ነው በጣም። ሌላው ቻይና በዚህ ሳተላይት የምትከታተለው አንደኛው ምንድነው አሜሪካ ጦሯን እንዴት እንደምታሰማራ በጫና ውስጥ ሆና እንዴት ምላሽ እንደምትሰጥ ስርዓቶቿ ዳግም ወደ ስራ ለመመለስ ምን ያህል ጊዜ እንደሚወስድባቸው እንዲህ አይነቱ መረጃ በገንዘብ ሊገዙት እንደማይቻል ሁላችን መገመት ይኖርብናል። በልምምድ ወይም ደግሞ በሲሙሌሽንም የሚገኝ አይደለም። ነገር ግን አሜሪካ ሙሉ በሙሉ የተሳተፈችበት እውነተኛ ጦርነት በጣም ውስብስብ እየሆነ የመጣ ጉዳይ ነው። ይህ ለዋና ስትራቴጂካዊ ተቀናቃኝ ለ10 ዓመታት የሚሆን መረጃ በገሃድ አሳልፎ እንደመስጠት ነው። ቻይና አሁን ይሄንን ነገር በግልጽ እየተቆጣጠረች ነው የምትገኘው። እንግዲህ ኢራን አሁን ሁሉም ሰው የሚያየው ትግል ላይ መሆኗ ግልጽ ነው። ሌላው መረጃም ኳታር ከኢራን ጋር ያላትን ግንኙነት ሙሉ በሙሉ አቋርጣለች። ሁሉንም ንግግሮችን ያገደችው በሚያስገርም ሁኔታ። ይህንም ደግሞ ለዓለም በግልጽ ነው አስጠንቀቀናል ያለችው። እንግዲህ ዶሃ እየተባባሰ የመጣው ግጭት ወደ ዓለም አቀፉ ጥፋት ሊያመራ እንደሚችል በማስጠንቀቅ ከኢራን ጋር የምታደርገውን ማንኛውም አይነት ድርድር ቆርጣ ጥላለች። መግለጫው የተሰጠው በኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጀድ አልአንሳሪ እንደሆነም የአልጀዚራ ዘገባ ያመለክታል። የኳታር ውጭ ጉዳይ ሚኒስትርም ይህን የነውጥ ሙሉ በሙሉ ቀጠናዊ ጦርነት ነው ሲሉ ነው የጠሩት። ኳታር በተጨማሪም ለአሜሪካ ለእስራኤልና ለኢራን ባስተላለፈችው ማስጠንቀቂያ ዲፕሎማሲው ሙሉ በሙሉ ከከሸፈና ግጭቱ ሙሉ በሙሉ ወደ ጦር ሜዳ ከተዛወረ ውጤቱ ቀጠናው ሊሸከመው ከሚችለው በላይ የሆነ ታላቅ ጥፋት ሊያስከትል እንደሚችል ነው ያስጠነቀቀችው።
ሌላው በጣም አስገራሚው መረጃ ከወደ ኢራቅ የወጣ ነው። የባህረ ሰላጤው ካርታ ሊቀደድ ይሆን የሚል የፖለቲካ መጣጥፍ ወጥቷል። የኢራቅ የፖለቲካ ተንታኞችም አንድ ያልተጠበቀ ትንበያ አስቀምጧል። እንግዲህ ሁላችንም እንደምናውቀው በፐርሺያን ባህረ ሰላጤ የተነሳው ጦርነት ወደ መካከለኛው ምስራቅ ያው ቀጠናውን እያናገው ይገኛል። እየተፋፋመ ያለ ጦርነት ነው፣ ቀጥሏል። የባህረ ሰላጤው ሀገራት ህልውና አደጋ ላይ ነው የሚል በይፋ የሆነ ትንተና ነው የሰጡት። እንግዲህ ትንተናቸው እንደሚሉት ከሆነ የቀጠናው ካርታ ወደ ቀድሞ ታሪካዊ ይዞታው ሊመለስ ይችላል የሚል ፍርሃት አዘል ትንተና ነው ያስቀመጡት። ኩዌትና ኳታር ሀገር አይደሉም እንግዲህ በሚል የደፈሩት ተንታኞቹ ኩዌት ወደ ኢራቅ፣ ኳታር ደግሞ በሳውዲ አረቢያ ስር ልትጠቀለል እንደምትችል ነው እያስጠነቀቁ የሚገኙት። ባህሬን የኢራን ይዞታ ነበረች የሚሉት ተንታኞች 27 ኪሎ ሜትር የሚረዝመው የሳውዲ ባህሬን ድልድይ ከተመታ የባህሬን መንግስት ህልውና እንደሚያከትም ነው እየተናገሩት። የባህረ ሰላጤው ጋሻ ወይም ደግሞ ጋልፍ ሽልድ ጦር ሳይደርስለት በቅርብ ርቀት ባሉ የኢራን ሚሳኤሎች፣ ጀልባዎችና በውስጥ ተቃውሞዎች ልትወድቅ ትችላለች ነው ያሉት። እንግዲህ ይሄ በጣም አሳሳቢ ነገር ነው። በተለይ ባህሬን በቅርቡ ከባድ የሆነ አመጽ አስተናግዳለች። እንግዲህ ወደ ኢራን የምትሄድ ከሆነ ሌላ ውጥረት እንደሚፈጠር ነው፣ የዓለም አስተላለፍም እንደሚለይ ነው ግልጽ የሚሆነው። የተባበሩት አረብ ኤሚሬቶች እንግዲህ 10 ሚሊዮን የውጭ ዜጋ ባለበት ሀገር 750 ሺህ ዜጋ ብቻ ነው ያለው በሚል የኤሚሬትስን ህዝብ አወቃቀርም ወይም ደግሞ ስብጥሩን ተንትነውታል። በጣም የሚያስገርም ነው። እንግዲህ 10 ሚሊዮን የውጭ ሀገር ዜጋ ነው ያለው የተባበሩት አረብ ኤሚሬት ውስጥ 750 ሺህ ዜጋው እንግዲህ የራሳቸው ነው ማለት ነው። ሰው በጣም የተራራቀ ነው። በአንድ በኩል ይሄ ሰውን የመቀበል ብዝሃነትን የማስፋት ለሰው ልጆች እድል የመስጠት ካልቸር መዳበር እንዳለበት የሚያሳይ ነው በእኔ እምነት። እንግዲህ ስታዲየም ለመሙላት እንኳን ሰዎችን በገንዘብ እንደሚቀጥሩ በመጥቀስ ሀገሪቱ ወደ ኦማን ግዛትነት ልትመለስ እንደምትችል ነው የሚናገሩት። እንግዲህ ግልጽ ለማድረግ ያህል በጣም የሚያስገርም ኩዌት ወደ ኢራቅ፣ ኳታር ወደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት ደግሞ ወደ ኦማን ግዛትነት ልትሄድ ትችላለች የሚል ነው ግምገማቸው። ሌላ መረጃ እስራኤል በኢራን ላይ የፈጸመችው የአየር ድብደባ ዝርዝሩን ይፋ አድርጋለች። እንግዲህ እንደ ኢራን ኢንተርናሽናል ዘገባ ከሆነ ጦርነቱ ከተጀመረ ካለፉት 2 ሳምንታት ወዲህ በእስራኤል ተከታታይ የአየር ጥቃቶች ከ4000 እስከ 5000 የሚደርሱ የኢራን ወታደሮችና አዛዦች መገደላቸውን የእስራኤል መከላከያ ሰራዊት ነው እንዳስታወቀ የገለጸው። በአደጋው ህይወታቸውን ካጡት መካከል አብዛኞቹ የኢራን የውስጥ ደህንነት ኃይሎችና የባሲጅ ሚሊሻ አባላት መሆናቸውም ነው የተነገረው። እነዚህ ኃይሎች የእስራኤል ጥቃት ዋነኛ ኢላማ ሆነው መቆየታቸውንም እንግዲህ ዘገባው አብሮ አክሏል። የእስራኤል ጦር እንዳስታወቀው ይህ መጠነ ሰፊ ዘመቻ ዓላማው በኢራን መንግስት በጦር ኃይሉ፣ በጦር መሳሪያ ማምረቻ ኢንዱስትሪዎችና በኒውክሌር ፕሮግራሙ ላይ ከባድ ድብደባ ማድረስ ነው ይላል። ግጭቱ ከተጀመረበት ጊዜ አንስቶ የእስራኤል አየር ኃይል በኢራን ግዛቶች ላይ ከ10,000 በላይ ቦምቦችን የጣለ ሲሆን ይህም በክልሉ ያለውን ወታደራዊ ሚዛን በእጅጉ እንደሚቀይረው እየተገመተ ነው። በአጠቃላይ እስካሁን ከ7600 በላይ የተለያዩ የአየር ጥቃቶች መፈጸማቸውም እየተዘገበ ይገኛል። ከነዚህ ውስጥ 2000 የሚሆኑት የኢራን የሽብር አገዛዝ ዋና መስሪያ ቤቶችና ንብረቶች የተቀበሉትን ያወደሙ ሲሆን ወደ 4700 የሚጠጉት ደግሞ የኢራን ሚሳኤል ፕሮግራም ለማዳከም የተሰነዘሩ መሆናቸውን እንግዲህ ይሄ ኢራን ኢንተርናሽናል የሚባለው መገናኛ ብዙሃን የእስራኤልን መከላከያ ሚኒስቴር መረጃ ጠቅሶ ያስነበበው። እንግዲህ ክቡራን አድማጮቼና ተመልካቾቼ እናንተም የዓለምን ፖለቲካ በምን መልክ ምን ሊሆን ይችላል፣ አሁን ምን አይነት ነገርስ ሊከሰት ይችላል የሚለውን ያው በጋራ ብንመለከተው እናንተም ኮሜንት ብታረጉት ነው ደስ የሚለኝ። ሰብስክራይብ እያረጋችሁ በዛው። ሌላው እንግዲህ ትናንትና በኢራቅ የፈረንሳይ ወታደሮችና የአሜሪካ ኃይሎች ህይወታቸው ማለፋቸው ይታወሳል። ዛሬ ማክሮን ታንክስ ሱዳኒ ፎር ስትሬንግዝን ፕሮቴክሽን ሜጀርስ ለኢራቁ ጠቅላይ ሚኒስትር ሻህ አልሱዳኒ ነው ማክሮን አድናቆታቸውን የቸሩት። ባለፉት 2 ሳምንታት እንግዲህ ምን ክንውኖች ናቸው በዚህ ቀጠና ላይ የታዩት የሚሉትን ወደ እናንተ አድርሳለሁ። አሜሪካና እስራኤል እንግዲህ የካቲት 21 በፈረንጆቹ 28 ማለት ነው በጋራ በኢራን ላይ በከፈቱት ጥቃት ያው ጦርነቱ ተጀምሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዘመቻው ዓላማ
ተጨባጭ ስጋቶችን ለማስወገድ መሆኑን ነው የተናገሩት። በምላሹም ኢራን እስራኤልና የአሜሪካ ወዳጅ የሆኑ የባህረ ሰላጤው ሀገራት ላይ የአጸፋ ጥቃት መሰንዘር ጀመረች። ያልተረጋገጡ ወሬዎች ሲዘዋወሩ ቆይተው ከጥቃቱ መጀመር ከአንድ ቀን በኋላ የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ በመኖሪያቸው ላይ በተፈጸመ ጥቃት መገደላቸው ተሰምቷል። ከዚያ በኋላም ዋና ከተማዋ ቴህራን በተከታታይ የአየር ድብደባ መመታቷ ይታወሳል። የሳተላይት ምስሎችም በኢራን የሚሳኤልና የኒውክሌር ተቋማት ላይ ጉዳት መድረሱን አሳይተው ነበር። በኢራን ውስጥ እና በቀጠናው ሀገራት የሚገኙ የነዳጅ ማከማቻዎችና ማጣሪያዎች ላይ በተፈጸሙ ጥቃቶች ጉዳት ደርሷል። እስራኤል በጎረቤቶቿ ሊባኖስ ደቡባዊ ክፍል ላይ ጥቃት የከፈተ ሲሆን ኮማንዶዎቿም ወደ ሊባኖስ ግዛት በማስገባት ጥቃት ፈጽማለች ነው የሚባለው። እርምጃው የሊባኖስ ታጣቂ ቡድን የሆነው ሄዝቦላ ትጥቅ እስኪፈታ ድረስ እንደሚቀጥልም አስታውቃለች። የሟቹ የኢራን መሪ ልጅ አያቶላህ ሙጅተባ ኻሜኒ የሀገሪቱ ቀጣዩ መሪ መሆናቸው ይፋ መደረጉም ይታወሳል። ነገር ግን ከምርጫው በኋላ እስካሁን ድረስ ለሕዝብ በይፋ አልታዩ፣ ምናልባት ቆስለው ሊሆን ይችላል የሚል ጭምጭምታም እየተሰማ ነው። በጦርነቱ ምክንያት እንግዲህ በሰው ላይ የሚደርሰው ጉዳት መጨመሩ የቀጠለ ሲሆን እስካሁን በመካከለኛው ምስራቅ ውስጥ በሺዎች የሚቆጠሩ ሰዎች ህይወታቸው እንዳለፈ ነው የሚነገረው። ኢራን ላይ እየተካሄደ ባለው ዘመቻ እስካሁን 13 የአሜሪካ ወታደሮች ሲሞቱ ከመካከላቸው 6ቱ የአሜሪካ አየር ኃይል ነዳጅ ጫኝ ወታደራዊ አውሮፕላን ላይ በኢራቅ ወድቆ በመከስከሱ እንደሆነ ተገልጿል። የነዳጅ ዘይት ዋጋ ከነበረበት በበርሜል ከ$7 በታች በከፍተኛ ፍጥነት ጭማሪ በማሳየት ከ100 $100 በላይ መሆኑ ያው ይታወሳል። በዚህ ምክንያት በዓለም ዙሪያ የዋጋ ግሽበትና የመጣኔ ሀብት አለመረጋጋት እንደተፈጠረ ይታወሳል። በጦርነቱ ምክንያት አገራት የአየር ክልላቸውን በመዝጋታቸው የአውሮፕላን በረራዎች ተቋርጠዋል። ከመካከለኛው ምስራቅ ለመውጣት የሚፈልጉ የሌሎች ሀገራት ዜጎች የመውጫ መንገድም እየፈለጉ ነው። የአሜሪካው ፕሬዝዳንት ኢራን ሙሉ ለሙሉ ሽንፈቷን ተቀብላ እጅ እስካልሰጠች ድረስ ጥቃቱ እንደሚቀጥል ነው የተናገሩት። እንግዲህ የባለፉት 2 ሳምንታት እነዚህ ዋና ጉዳዮች ነው የነበሩትኝ። እናንተም እንግዲህ መረጃዎችን ይጨምሩባቸው፣ ኮሜንት አድርጉበት። ለሰዓቱ የነበሩኝ ሀሳቦች እነዚህ ናቸው። ሰላም።